ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንግዲህ የጽናት ዩቲዩብ ቤተሰቦች ሰብስክራይብ አድርጉኝ። ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ቤተሰቦች እንግዲህ እነ ጽናት ድራማ ላይ እጅግ በጣም የተፈጠረ ነገር አለ። እሱም ደግሞ እንግዲህ እጅግ በጣም አሳዛኝ ነው። ምክንያቱም እያየን ያለነው ነገር በጣም ከባድ ነው። በተለይ የቤቲ ነገር ሲገርመን እናቲቱም እንግዲህ ተጨምራለች ማለት ነው። እናቲቱም እንግዲህ በስንት መከራ የተገነባን ፍቅር፣ በስንት መከራ የተገነባን ቤት እሷ መታ አንዲት የቤት ሰራተኛ መታ አፈረሰችው ብለዋለች። ይችን ከንቱ የሆነች ሚስትህን ለዚህን ንገራት ብለዋለች። ምክንያቱም አንተ ለሷ አትገባትም፣ የምትገባህ የኔ ልጅ ቤቲ ናት ብለዋለች ማለት ነው። በግልጽ ክፋቷን አሳይተዋለች ለኪራ። ምክንያቱም ኪራ አሁን ላይ ቤተሰቦቼ በተለይ ጽናትን ሊጠብቃት የሚገባበት ሰዓት ላይ ነው የደረሰው። ምክንያቱም እናትና ልጅ ተባብረው ነው ጽናትን ለማጥፋት፣ ጽናትን ከኪራ አለያይተው ኪራን ለቤቲ ለማድረግ ነው ቆርጠው የተነሱት። ምክንያቱም የቤቲና የእናቲቱ አላማ ጽናትና ኪራን በማለያየት ወይንም ኪራ ያብዳል ወይንም ጽናት ታብዳለች ወይ የሆነ ነገር ነው ማድረግ የፈለጉት። ብቻ ግን ኪራ ብዙ መስዋዕትነት ልጄ ከፍላበታለች፣ ልጄ ብዙ መስዋዕት ከፍላ ነው ከዚህ ያደረሰችክ። ስለዚህ ብዙ መስዋዕት የተከፈለበትን ቤትና ፍቅር በጭራሽ ልታፈርሰው አትችልም። እቺ አንዲት የቤት ሰራተኛ መታ እንዴት እንደዚህ ታረጋለች ነበር ያለችው። ስለዚህ ያንን ቤቲ በጽናት ስልክ የተቀረጸውን ቪዲዮ እንደተቀረጸችም ስለምታውቅ ወይንም ከስልኳ ላይ ስላየች ወይንም እነሱ ሲያወሩ ምክንያቱም እነሱ ከጣገባ ቁጭ ብለው ራሱ ሊያወሩ ይችላሉ። ምክንያቱም እብድ ነው የምትመስላቸው ወይንም ደግሞ ጤነኛ ስለማትመስላቸውና ትሰማናለች ብለው ስለማያስቡ ነበር ሲያወሩ የነበረው። ቤቲ ግን የራሷን ስራ እየሰራች ነበር ከስር ከስር ማለት ነው። ስለዚህ ቤተሰቦች አሁን ላይ ጽናት ያለችበት ሁኔታ አደጋ ላይ ነው። ስለዚህ እነ ናሆምም እነ ምሩም እነ ሰኒም ኪራም ቢሆን ከነዚህ ሁለት እናትና ልጅ ማለት ነው ከቤቴና ከእናቷ ጽናትን ሊጠብቋት ይገባል። ጽናትን እንኳን ምንም ሊያደርጉ እንኳን ባይችሉ ከኪራ ማለያየት ባይችሉ ወይ ይገሏታል ወይንም ደግሞ ቤትን የሆነች እንዳለችውም ደግሞ ሊያሳብዷት ይችላሉ። ቤቲ የውሸት እብድ ናት እንጂ የእውነት እብድ አይደለችም በነገራችን ላይ። ምክንያቱም የእውነት እብድ ብትሆን ቪዲዮ ይሄ ይጠቅማል አይጠቅም የሚለውን ነገር አታውቅም ነበር። ግን ቪዲዮ ይጠቅማል ብላ ስለምታስብ ጌም ልጫወትበት ብላ ከሰው ፊት ከጠየቀቻት በኋላ ጽናትም ደግሞ እሺ ብላ ሳታታለች። ምክንያቱም ያ ቪዲዮ ስልክ ውስጥ እንዳለ ጽናት ብታቅም ቤቲ ግን ለእናቷ ትልከዋለች ብላ አላሰበችም። ቤትም ደግሞ ያንን ቪዲዮ አንስታ ለእናቷ ልካ እንግዲህ እናቲቱ ቤቱን ሩዋንዳ አስመስለዋለች ማለት ነው። ሰምታችኋል። ምክንያቱም ኦሬዲ የዋነኝነት ስራዋ ክፋት ስለሆነ የቤት ማለት ነው። ስለዚህ ጽናትዬ ምን እንደምታረግ ግራ ገብቷታል። በጣም ግራ ተጋብታለች። ምሩዬም ከጣገቧ ሆና ሁሉ ነገር እያናገረቻት ነው። ምሩዬም አሁን ተሽሏት በጥሩ ሁኔታ ላይ ነው ያለችው። ግን ደግሞ አሁንም እናቲቱ ድጋሚ ሌላ ጥያቄ አሁንም የምትጠይቅ ከሆነ ምሩ መታመሟ የማይቀር ነው። ግን ደግሞ የልብ መምተኛ እንደሆነች ትክክለኛ በጣም ከባድ የልብ መምተኛ እንደሆነች እናቲቱ የናሆሜ እናት ልትረዳት ይገባል ማለት ነው። ምክንያቱም ልጅ ማለት ብቻ ሳይሆን የነሱ ፍቅርም ይበልጣል። ይሄ ነገር ደግሞ ህመሙም ተሽሏትም ደግሞ ልጅ ልትወልድ ትችላለች ማለት ነው። ስለዚህ አይታወቅም። ቤተሰቡ ዘና ፈታ ብሎ እዚህ ጋር እየተጫወቱ ከዛን ደግሞ እየተሸነፈ ቅጣት ውስኪ ይጠጣል ተብሎ ሰኒ ውስኪውን ከጠጣች በኋላ የባጡን የቆጡን መለፍለፍ ጀመረች ማለት ነው። ምክንያቱም ሰኒዬ ትንሽ ከጠጣች ነካ ያረጋታል ወይንም ደግሞ በቃ ትሰክራለች ማለት ነው። ከዛም በኋላ በቃ ያየችውን ሰው ሁሉ ልክ መናገር ጀመረች። ከዛ ጽናት ተነሽና እንሂድ በቃ እንተኛ ብላ ነበር ይዛት ሄደች ማለት ነው። እና ብቻ እንደዚህ ሰብሰብ ብለው በተለይ ጥንድ ሆነው ሰብስበው ሳያችሁ ስላየዋቸው በጣም ደስ ብሎኛል። ፍቅራቸው በጣም ያስቀናል። የጽናትና የኪራ ፍቅር በተለይ ደግሞ ለማንኛችንም ትምህርት የሚሆን ነው። ፍቅር ትዕግስት ይጠይቃል። ስለዚህ ደግሞ ይህንን ፍቅራቸውን ማንም ሰው እንዲነካባቸው አልፈልግም። በተለይ ቤቲና እናቷ በጣም አስፈርተውኛል እኔ በጣም